አንተ ነገር ማድረግ አለብኝ። እቅዴ ሁሉ ገደል እየገባ ነው። ምንድን ያልከው? ፋይሎቹን እየሰበሰብክ ስትወስድ የነበርከው አንተ ነህ? አይገርምሽም? ምን አይነት ልጅ እንደሆንኩ እኮ አንዳንዴ ሰው ቤት እንዳለ ሁሉ ረሳዋለሁ። አንተ ወርጋጥ በጣም የተናናቀ ነው ይመስልህ? ወይ እኔ እንኳን አልናቅኩሽ። ምናልባት አንቺ ንቀሽኝ ከነበር። አዶሪ ይቅርብ። ከኔ ጋር አትነካካ። ህይወትን ነው የማከብደው። አትሳሳች። አንቺ ሳይሆን እኔ ነኝ ህይወትሽን የማከብድብሽ። ግን እኔ እንደሱ አላደርግም። ሰውን ማስጨነቅ ተገቢ አይደለም። ቶሎ ያሰብከውን ነገር መናገር ትችላለህ? ምን መሰለሽ መስዬ፣ እኔና ሄለን ያለን ግንኙነት አንቺ እንደምታስቢው ወይም እንደምታየው አይደለም። እና እንዴት ነው እባክህ? ይኸውልሽ መስዬ፣ እኔና ሄለን አብረን ያደግነው እና ሄለን በጣም የሚያሳዝን አስተዳደግ ነበር የነበራት። ማ ይቺ ጭራቅ ተሰቃይታ ያደገች ብትሆንማ ከራሷ ህይወት ተምራ ለሰዎች ደግ ትሆን ነበር። ተይ እንጂ መስዬ፣ ሁሉም በስቃይ ውስጥ ያለፈ ሰው እኮ ካለፈው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። እንግዳ ድራማ በክፍል 33 ላይ እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የኑኑ እውነት ወጥቷል። እንግዲህ ብዙዎቻችን ኑኑ ስቃይ ይብቃ እውነቱ ይውጣ ስንል ነበረ። እናም እንግዲህ በአንዲት ቀን ምሽት ኤልሹ ኑኑያትን የጎዳች ስለመሰላትና ቤሉልና ኑኑያትን ገና ለገና አለያያለሁ ብላ ቆንጅት እንግዲህ የኑኑያትን ሚስጥር እናቷ ለማንም ሰው ተንፍሽ እንዳትይ ብላ ብትነግራትም ለወንድሟ ግን ይሄን ነገር ተናግራለች። እናም ቤሉል ደግሞ ይሄን ነገር እንዳወቀ እሷን አይንሽን ላፈር የሚላት ነበር የመሰላት። ነገሩ ግን ተገላቢጦሽ ነው። ጭራሽ የልጆቹ ፍቅር እንደ ሳት ተያይዟል፣ እንደ ፍም ተያይዟል አልኳችሁ። እና እንግዲህ ቤሉል ይሄን ነገር ከሰማ በኋላ በጣም በእህቱ ይናደድባትና እኔን ከሰው የምጠብቂኝ ሰዎችን በማግለልና ሞራላቸውን በመንካት ነው ወይ ብሎ እንዴት ነው በሰው ውድቀት የምትደሰችው ብሎ እንግዲህ ቤሉል ማለት እኔ በጣም እንግዲህ ለመጀመሪያ ጊዜ ነው ፊልም ላይ ስናየው። በጣም ጎበዝ ነው። እንደውም ወደ ፊልሙ ሲመጣ ምናልባት ይሄ ልጅ በሄለን የሚታለል ልክ እንደ አባቱ የዋህ ምናምን ነበር የመሰለን፣ ግን እንደዛ አይደለም። በጣም አደገኛ ነው ያልታወቀበትና በጣም ጎበዝ ነው በዛ ላይ። እና እንግዲህ ይህን ነገር ከሰማ በኋላ አርፎ አልተቀመጠም ቤሉል። ቀጥታ እንግዲህ ኑኑያትን ማውራት አለብን ብሎ የኑኑያት ወንድም ደግሞ እንግዲህ ቀብራራው ማለት ነው የእህቶቹ ጠበቃ እንዴት ብትደፍር ነው እህቴን ብድግ አድርገ እንደቃ የምትወስዳት? ፍቃዷን አትጠይቅም እንዴ? በማለት እንግዲህ ገጭ ጓዝ ሲሉ አይተናል። ቤሉልም ሰው አክባሪ ነው ማለት ማድረግ ያለበትን ነገር ወደ ኋላ ባይልም፣ ግን ሰዎችን በጣም ነው የሚያከብረው። እና እንግዲህ ኑኑን ይሄን ጉዳይ አወርቷት ነበረ። እናም በዛ አጋጣሚ እንግዲህ ችግሯንም አብሯት ሊጋራ እንደሚፈልግ ህመምሽም ህመሜ ሊሆን እንደሚገባ ልረዳሽ እንደሚገባ እንጂ እንዴት ነው እንደዚህ የምትደብቂ ብሎ እንግዲህ እናም ወደፊት እንድትኖረኝ ላገባት የምፈልጋት ሴት ሁል ጊዜ የምመኛት ሴት እንዳንቺ አይነት ሴት ያቺ ሴት ደግሞ አንቺ ነሽ ብሏታል። ኑኑያት ደግሞ እኔም እኮ አልጠላህም፣ ነገር ግን እኔ ላንተ አልሆንህም ብላ ህመሟን እንግዲህ ስታስታውሰው ነበረ። እሱ ግን ልቤን አትስበሪው ደጋግመሽ፣ እኔ በህይወት እንድትኖሪልኝ ነው የምፈልገው። እናም ወደፊት የምመኛት ሴት አንቺ ነሽ፣ እንዴት ብዬ ልንገርሽ ሲል እንግዲህ ቤሉል መታመሟ እንኳን ለሷ በምን አይነት ቃላት ሊያጽናናት እንደሚችል ነው እንጂ ያሳሰበው መታመሟ እሱ ከሱ ፍቅር እንደማይለያት ነበረ። በጣም እንደውም ፍቅራቸው በደንብ ነው እንትን ብሎ የሄደው ከበፊቱ ይልቅ ማለት ነውና እሷም እንደምትፈልገው ነገር ግን ለሱ ብላ እንደምትሸሸው በግልጽ ነግረዋለች። እሱ ግን ምንም ቢሆን እሷን መተው እንደማይችል ነግሯታል። አንቺ ሰላሜ ነሽ፣ በፍጹም እግሬም ቅንጭላቴም ወደ አንቺ ነው የሚመራኝ ሲል እንግዲህ ቤሉል ኑኑያትን በፍቅሩ አጥምዷታል። እንግዲህ ፍጻሜያቸው ምን እንደሚሆን ትንሽ ቢያስፈራም የሁለቱ ፍቅር ነገር ግን ፈተና የበዛበት ሁሉም ቦታ ላይ ተወዳጅ አይደለም። የነሱ አብሮ መሆን በጣም እንቅፋት አለው። እህቱ አለች፣ ፍቅረኛ ተብያዋ የመጣችው ጮኛ ተብያዋ አለች፣ እናትየዋ አለች።
አሁን ደግሞ አዶኒ ተጨምረዋል። ወንድሟም ብዙ ፈቃደኛ አይደለም። እንግዲህ እናትየዋ ደግሞ የቤሉል አባት በተናገረው ንግግር ማለት እሷ አልነገራትም። በእርግጥ ግን ወይዘሮ ሄለን ስትነግራት ልጆችሽ ከቤሉል እንዳይደርሱ ቤሉል እጮኛ አለችው እና ሲመጣ ይጋባሉ፣ ስለዚህ ልጆችሽ ከልጁ እንዳይጠጉ ብሎሻን ብላ ነበር የነገረቻት እና ያንን ስለምታውቅ ከቤሉል ጋር እንድትጠጋ እናትየዋም አትፈልግም። ብቻ ምን አለፋችሁ የቤቱ ሰው በሙሉ ከመሲ ውጭ ያሉት ሰዎች አብረው እንዲሆኑ አይፈቅዱም። እና እንግዲህ ከዛ በኋላ ጠዋት ወደ ምርመራ ይዟት ሲሄድ እንግዲህ ከሄለን ጋር ኃይለኛ ጦርነት ገጥመው ነበረ። ከሄለን ጋር ብቻ ሳይሆን ከአዶኔ ጋር አዶኔ የኔን የሆነ ነገር እንድትነካ አልፈልግም፣ እስኪ ከዚህ በኋላ እሷን እጅ ይዘህ መሄድ አትችልም ብሎ እንቧ ዘራፌ ሲል አይተናል ማለት ነው። ቤት ውስጥ ብጥብጥ ተነስቶ ነበረ። ቤሉል ግን ያሰበውን ነገር ከማድረግ ወደኋላ ስለማይል ማናቸውንም አልሰማቸውም። ገፈታትሯቸው ኑኑን ይዟት ሄደ። ስትመረመር ግን ምንም ነገር የለባትም። ያ ነገር ቢያስደስተውም ግን ቤሉል ግን ለምን አለ እንዴት በሐሰተኛ መረጃ የሐሰት መረጃ ጽፈው ያልታመመን ሰው መድኃኒት እንዲወስድ ያዛሉ ብሎ በጣም ስለተናደደ እንግዲህ ተጠያቂነት ኃላፊነት መውሰድ አለባቸው እንደዚህ ያደረጉ ሰዎች ብሎ ነበረ። ኑኑ ደግሞ በሆነው ነገር እናመስግን ስለኔ ጤንነት ይሄንኛውን ተው ብትለውም እሱ ግን አልተውም። እንደውም ሄለን ራሷ ይዛኝ እንድትሄድ ነው የማደርገው ብሎ እንግዲህ ወደ ቤት እየሄዱ ነበረ ያየ ነው ማለት ነው። ነገር ግን ሄለን አንድ ነገር አስባለች። ቴዲ ጧት ላይ መሲ ጋር ስለነበረ እንዳይሄዱ ማገድ ወይም ደግሞ እነሱን ማገት አልቻለም። ሲመለሱ ነው እሱ ማገት ሊችል የሚችለው ጊዜም ያለው ያኔ ነው። መጀመሪያ ላይ ግን ከመሲ ጋር ቀጠሮ ስለነበረው ይህ ነገር ማስተካከል አልቻለም። ያ ማለት ደግሞ ኑኑ ውጤቷን እንድታውቅ ጊዜ ሰጥቷታል ማለት ይቻላል። የመሲ ቴዲን ማግኘት በጣም ነው ለኑኑ የጠቀማት ማለት ነው እንጂ ሄለን ያዘዘችውን ከማድረግ ወደኋላ አይልም ነበረ። እና ግን ይሄ ነገር እውነት ተመርምረው እንደወጣች ስላወቀች ሄለን ወዲያውኑ ቤሉልን እንዲያስቀሩት መንገድ ላይ እንዲያግቱት። በነገራችን ላይ ቤሉል በመታገቱ ብዙዎቻችሁ ማለት ተናዳችሁ ሊሆን ይችላል። ግን እንደውም በጣም ነው ጥሩ የሆነለት። ባይታገት ኑሮ ቤት የሚጠብቀው ነገር ምን እንደው ታውቃላችሁ? ወይዘሮ ሄለን ልጅቷ መክሊት ማለት ነው አብራው እንድታድር ዛሬ እንደምንም ብለሽ ከሱ ጋር ማደር አለብሽ ብላታለች። ያ ማለት ቤሉል የሚጠጣው ውሃ ውስጥ የሆነ ነገር ጨምራ እንዲተኛ በማድረግና ከጎኑ ተኝታ አብሬ አድሬ ያለው ከዛ ቀጣይ አርግዣለሁ በማለት ልጁ እንድታጠምደውና ኑኑያት ደግሞ ከሱ ርቃ እንድትሄድ ነው ዋናው ዓላማ። ስለዚህ አዶኒ በዚህም በዛም አለ ለቤሉል ትልቅ ውለታን የዋለለት የዛን ቀን እሱን ማገቱ። ባይታገት ኑሮ አልቆለት ነበረ። ወይዘሮ ሄለን ትልቅ ወጥመድ አጥምዳለት ነበረ እና እንግዲህ ከዛ ወጥመድ ያመለጠ ይመስለኛል። በእርግጥ እሷ ብታግተውም ከልጅቷ ጋር እንዲተኛ ማድረግ ትችላለች። ስለዚህ ቤሉል ተርፏን ከሄለን ወጥመድ ብዬ ነው የማስበው። እንግዲህ አዶኒ ደግሞ ያው ኑኑያት ስለሚወዳት ከኑኑያት እሱን ለማድረግ በነገራችን ላይ አዶኒ ተሳስቷን በጣም ቤሉል አይደለም ያባቱ ገዳይ። ቤሉል የማፍቀር መብት አለው። ልጅቷ ካልወደደችው በግድ ፍቅር አይሆንም እና ልክ የሱን ፍቅረኛ የነጠቀው አስመስሎ ነበር የሚያወራው። ግን እንደዛ አይደለም። ቤሉልና ኑኑያት ሲጀመር እዛ ቤት አብረው ነው ያደጉት። ቤሉል ኑኑያትን ጽጌረዳ ብሎ የሚጠራት በልጅነታቸው ኑኑያት ክረምትን ትምህርት ሲዘጋ እነሱ ጋር እየሄደች ስላደገች አብረው ስላደጉ በቃ እንደዚህ የምትወደውን አበባ ጠይቋት ነበረ በልጅነታቸውና ጽጌረዳ እንደምትወድና ስለ ጽጌረዳም አንዳንድ ማብራሪያ ሰጥተው ነበረ። ለዛ ነው ቤሉል ከዚህ በኋላ አንቺን ጽጌረዳ ሳይ አንቺ ነው ማስታውሰው፣ እንደውም ከዚህ በኋላ ስምሽን ጽጌረዳ ብዬሻለሁ እያለ ድሮ ጀምሮ ይወዳታል። እንግዲህ አንቺ አሁን ስትሄጂ እኔስ አይንሽን ማየት ለምጄ ምን ይውጠኛውን ስትሄጂ እያለ ያስባታል። አዲስ አይደለም። አዶኒም እንደዛው እንግዲህ እዛ ቤት አብረው ነው ያደጉት። እሱም ደግሞ እዛ ቤት እየመጣ ይጫወት ስለነበር ከነሱ ጋር ይወዳታል። ጥሩ ነው መውደዱ። ነገር ግን ኑኑያት ካላሰበችው ካልወደደችው ቤሉል ምን ያደርገው? ቤሉል እኮ የመውደድ መብት አለው። እንደውም እኮ እንደው አደራህን ፈጣሪ በወንድሜ እንዳትፈትነኝ ብሎ አጣርቷል። በመካከላቸው ምንም ግንኙነት እንደሌለ ስላወቀ ነውና የቤሉል የአዶኒ ግን በጉልበት የሚሆን ነገር ያለ ይመስለው። ልክ አዶኒ አባቱ ገዳይ ይመስል እንግዲህ አዶኒን ለመበቀል ቤሉልን ለመበቀል ምን እንዳነሳሳው አላውቅም። እሱ የእሱን የሆነ ነገር አልወሰደበትም።
ኑናያት መጀመሪያ ሚስቱ አልነበረችም። ሊፈልጋት ይችላል፣ ግን ኑናያት የምታውቀው ታሪክ የለም። እሷ ደስተኛ የሆነችው ደግሞ ከቤሉል ጋር ነው። እንግዲህ ወንድሟ ሆኖ ወደፊት ይሄ ፍቅር ካልፈረሰ በስተቀረ እሷ ደስተኛ የሆነችው ከቤሉል ጋር ነው። እሱ ግን በግድ ከኔ ጋር ካልሆነች በሚል እንግዲህ አዶኒ ቤሉልን አግቶታል። በዚህ ቅጽበት ግን የቤሉል መታገትን ደግሞ አጎቱ ሰምቷል። እንዳይኑ ብሌን የሚያየው አጎቱ ናሆም የቤሉል መታገት ሲሰማ ቀጥታ እየሮጠ ወደ ወይዘሮ ሄለን ክላስ በመግባት አንገቷን አንቆ ወንድሜን የት ነው ያረግሽው አምጪ ብሎ ሲያስጨንቃት እያየን ነው። ወይዘሮ ሄለን ራሷም ልታሳግተው ስለነበረ ይገባታል። በነገራችን ላይ አዶኒ ስለቀደማቸው ነው እንጂ ወይዘሮ ሄለንና ቴዲ ቤሉልን ለማሳገት ሰው ቀጥረው ነበረ። እንግዲህ ቀድሞ ግን አዶኒ ቀድሟቸው ስላገተው ነው እንጂ እሷም ልታሳግተው ነበር። ቤት ከመጣ ጥሩ ነገር አይፈጠርም፣ ስለዚህ ይታገትና የሆነ ነገር እናስባለን እያለች ነበር። እስከ መቼ ልታግተው ወይስ ደግሞ ምንም ነገር እንዳያስታውስ ልታደርገው አስባ እንደሆነ ባናቅም ማለት ነው። ቤሉልን ወደ ተማረዘው ብቻ የሆነ ነገር ታደርገዋለች። እሷ ደፋር ናት። እና እንግዲህ በዚህ መሀል እያሉ ግን አዶኒ ቀድሟቸው አግቶታል ማለት ነው። ከብዙ ጉድ ያዳነው ይመስለኛል አዶኒ ስላገተው። እና የኔ ተወዳጆች ኑኑ እንግዲህ ጤናዋ ደህና እንደሆነች አውቃለች። በሌላ በኩል ደግሞ ቴዲ እና መሲ ናቸው። እንግዲህ ቴዲ መሲን አግኝቷት ነበረ። እናም ሲያወራት እንግዲህ በጣም ብዙ ውሸቶችን ሲዋሻት ነበረ። ስለኔና ስለ ሄለን ከልጅነታችን ጀምሮ ስለነበረ ነገር ማወቅ አለብሽ፣ መታወቅ ካለብን ስለኔ ማወቅ ካለብሽ ከድሮ ከልጅነት የጀምሮ ያለው ልንገርሽ አላት። በነገራችን ላይ ቴዲ መሲን በፍጹም ሊጠቀምባት እንጂ አይወዳትም። እንደውም እንዳየሁት ከሆነ አይወዳትም። በውሸት ነው የጀመረው ታሪኩን። ወይዘሮ ሄለን እና እሱ አብረው እንዳደጉ ከነገራት በኋላ አባቷ ሲሞት ግን አደራ እንዳለውና የአደራ እህቱ እንደሆነች አይነት ነገር ነው ያወራው። ግን እንደዛ አልነበረም። ተጋብተው እያለ ነው እንግዲህ ወይዘሮ ሄለን አንተ ለኔና ለልጄ ጥሩ ህይወት መስጠት አትችልም ብላ ነው ትታው የቤሉልን አባት ያገባችው። ጋሽዬን ካገባች በኋላ እንግዲህ የቤሉልን አባት ማለት ነው አቶ ቶማስን ካገባች በኋላ አረገዝኩኝ እንዳለችውና ቴዲ በዛ ነገር እንደተናደደ ነው የሰማ ነው። በዛ ላይ ደግሞ አቶ ቶማስን ሚስታቸው ሙታ ብዙም ሳይቆይ ነው ቶሎ ብላ ሄለን ያገባችው። ማለት የሆነ ከቤሉል እናት ሞት ጋር ራሱ እጇ ያለበት እስኪመስል ድረስ ወዲያው ነበረ ያገባት እና ፍጥንጥን ብሎ። በዚህ ምክንያት ናሆም ምንም የተዋጠለት ነገር የለም። ውስጡ በጣም ቅር ያለውን በዚህ ነው። የእህቴን እንኳ ሀዘን ሳትረሳ ነው ያገባት አለው። ምን አድርጋ ምን አሳምና እንዳገባቸው አይታወቅም። እና እንግዲህ ወይዘሮ ሄለን እና ቴዲ በጣም ጠበቅ ያለ ግንኙነት አላቸው። ስለምትወደው ደግሞ ከእሷ እንዲርቅ አልፈለገችም። ቶማስን እንደማትወደው ሁላችንም እናውቃለን። እሷም ተናግራለች። በተደጋጋሚ ቶማስን ልትገለው ስትልም አይተናል። እና እንግዲህ ቴዲን ደግሞ የቶማስ ጓደኛ እንዲሆን ያደረገችውም እሷ ናት። ወደዛ ወደ እነሱ ህይወት እንዲገባ ያደረገችው እሷ ናት። እና ከእሷ ጋር በጎን ይሰራል። ከዛ የቶማስን ሚስጥር ደግሞ ለሷ ወስዶ እየነገረ እንግዲህ ቀኝ እጇ ሆኖ አብረው ሲሰሩ ነበረ ስለሚያፈቅራት ማለት ነው። እና የሆነ ጊዜ አብረን እንሆናለን እያለች ደግሞ ተስፋ ሰጥተው እየጠበቃት ነበረ። ገንዘብ ካገኘው በኋላ አብረን እንሆናለን ብለው ነበረ። ለዛ ነው ቴዲ በመጨረሻ ጊዜ ከዚህ በኋላ ያንቺ ነገር በቅቶኛል፣ በምታዩ ነገር እንዳትሰበሪ፣ ሌላ ህይወት ልጀምር ነው ያላት። ታዲያ ለምንድነው ለመሲ ዋሻት? ስለዚህ መሲን በፍጹም አያፈቅራትም፣ ሊጠቀምባት ፈልጎ ነው ብዬ እላለሁ። መሲ ደግሞ የወደደችው ይመስለኛል። መሲ ከወደደችው ደግሞ በጣም አደጋ ነው። እና እንግዲህ ቴዲና መሲ ውጭ ላይ አብረው ወክ እያደረጉ ነበረ። ድንገት ናሆም ይመጣል። ናሆምም ስለ ቴዲ ህይወት እያንዳንዱ ነገር ያውቃል ጠንቅቆ። እናም በድንጋጤ ነበረ እሱን ስታይ ብትመለስም እሱ ግን ቀጥ ብላ መታ እጁን እንድትይዘው ጠየቃት። እሷም ፈራች። አንደኛ ከዚህኛው ጋር ቃል ተግባብታለች፣ ሁለተኛ ደግሞ ያኛውን ትፈራዋለች። የምትኖረውም የእነሱ ቤተሰብ ቤት ነው። እናት መሲ ለምርጫ ተቸግራ ነበረ። እናም በግድም ቢሆን ከሱ ጋር አብራ ወደ ቤት እንድትመለስ አድርጓታል። እሱ ብቻ ሳይሆን ድጋሜ ከሱ ጋር እንዳላይሽና ከሱ ጋርስ ምን ትሰሪያለሽ ብሎ ሲያስፈራራት ነበረ። ከዚህ ከማይረባ ሰው ጋር እንዳላይሽ ብሏል። ደስ የሚለው ነገር ናሆም ስለሱ ከሄለን ጋር ስላለው ግንኙነት ጠንቅቆ ያውቃል። መሲ ግን እየሸወዳት ነው።
ያው መሲ እንግዲህ ከወይዘሮ ሄለን ጋር ሲገናኙ እንዴት ተገናኙ የሚል ጥያቄ ወይም ደግሞ አብረው ስታያቸው ምንድን ነው ምን አቀራረባቸው የሚል ጥያቄ እንዳትፈጥርበት ነው ሆን ብሎ ይሄን ነገር ሸፋፍኖ የነገራት እንጂ ትክክለኛውን ታሪክ አልነገራትም። ስለዚህ ቴዲ ወዳታ ማለት ከባድ ነው። እንደው ሊጠቀምባት ካልሆነ መስዬ ልብሽን ለማንኛውም ራስሽ ጋር አስቀምጪ እንዳትሰጪ ለቴዲ ብዬሻለሁ። እና የኔ ተወዳጆች እንግዲህ እንግዳ ድራማው ሞቅ ሸብረቅ በጣም ነው የሚያምረው፣ በጣም ነው ደስ የሚለው። በነገራችን ላይ በጣም ጎበዝ ተዋናዮች ነው ያሉት። አሁን ላይ ክፍል 33 ደርሰዋል በጣም ደስ በሚል ሁኔታ እና በቀጣይ እንግዲህ በክፍል 34 እስከምንገናኝ ሁላችሁንም ወዳችኋለሁኝ። ቸር ቆዩልኝ።